ማሰር ካለባችሁ እዚህ ጋር ሳሙ ካለሽ ወይ አባቴ ወይ ደግሞ ደግምሻለሁ ተፈልሽ ወይ እኔ ልክ ውሻ አይ በቃ ልጁ ሰባብረን እናምጣልሽ መሰለኝ አቃተሽ እኔ በደንብ ታስከብልሻለሁ ይሄንን እመኝ እንዴትም አርገሺ ሰፈር አትረብሺ ሰው ምን ይላል ነው ባሉሽ ምትባረጃው አንቺ ልቀቂ ይኸውልሽ እናትሽ እንዳትፈልጊ እኮ ነው ነይ ግቢ ኑና ገባም የራሳቸው እንዳትነኩኝ ይኸውልሽ በጸባይ ማትገቢ ከአቅሜ በላይ ሆና ያለች እንደዚህ አረኳት ብለሽ ልታወሪ ነው እንደዚህ ልታወሪ ነው ይኸውልሽ አንቺም አትዋረጂ እኔንም አታዋርጂ እስከ ዛሬ ያዋረድሽኝ ይበቃል አሁን ያወራበት ይሆናል ነይ ግቢ ጨርስ ምን እኔና አንቺ አንጨርስም መቼም ልንጨርስ አንችልም ነይ ሰላም ይብዛላችሁ ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ለቤቴ ላይክ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ተመልካቾቼ ውድ ቤተሰቦቼ ሀገራችን ጠብቀን ሰላም ያደርግልን ጤና መስጠን ፈጣሪ። እንግዲህ ውድ ተመልካቾቼ ውድ ቤተሰቦቼ እነዚህ ሰዎች እንግዲህ የምታውቃችሁ ልጆች ካላችሁ ኪያ ትባላለች። እንግዲህ ኪያ ባለፈውለት በጣም ታማ አንገት እንትን አድርጋ ታማ ነበረች። ያን ሰዓት አንዋር ጋር ነበረች። እንግዲህ አክስቶም እዛ ትሄዳለች አንዋር ጋር እሷም እንግዲህ አንዋር ጋር በጣም ታማ እሷ እዛ ባለበት ሰዓት ላይ አክስቷና ሀጎቷ የኪያ አክስቷና ሀጎቷ እዛ ይሄዳሉ። ከሄዱ በኋላ እንግዲህ ታማ እዛ ነው ያለችዋ። አንዋርም በጣም ያው እንክብካቤ እያደረጋት ነበረ። የአንዋርም እናትም ያው አንድ ላይ ነው ያሉት። ሄዱ አክስቷና ሀጎቷ ሲያዩ እዛ ነው ያለችዋ። እንግዲህ መጀመሪያም አክስቷ አይታይ በምንም ይህ ልጅ ጋር መገናኘት አትችይም፣ ከሱ ጋር መኖርም አትችይም። እኔ ከሞትኩ ነው እንጂ እኔ በህይወት እያለሁ ይህ ልጅ ጋር መኖር አትችይም፣ ከሱ ጋር ኑሮ መቀጠልም አትችይም። ከሱ ጋር ያለው ነገር መቆም አለብሽ። እኔ በህይወት እያለሁ ከሱ ጋር መኖር አትችይም ብላ ታወራለች አክስቷ። ሀጎቷም የኪያ ሀጎት ማለት ነው ይደግማል። ኪያ ይሄ መንገድ ላንቺ አይመችሽም። ኪያ እኛ በጣም እንወድሻለን። እኛ አንቺን አሳድገናል። እኛን ረግጠሽ የፈለግሽው ቦታ ከኛ ውጪ ወይም ከቤተሰብ ውጪ እንደዚህ መሆንሽም ያ ማለት እንዴት ካድሹ? በቃ በጭሩ እንዴት ነው ሃይማኖትሽ ክደሽ እንደዚህ ሆነሻል? ያ አንፈልግም እንደዚህ መሆንሽ። ከሱ ጋር ያለው ነገር ደግሞ ማቆም አለብሽ ብሎ እንግዲህ ሀጎቷ በደንብ ኮስተር ብሎ ያወራታል። በፍጹም ማለች እናንተ ቤተሰቦች ትቀራላችሁ እንጂ እኔ ከሱ ጋር ያለው ነገር አላቆምም። እንደው ይሄው ክሬን በጥሽ ያለው
ከእናንተ ጋር በቃ አልፈልጋችሁም፣ ቤተሰቦቼ አይደላችሁም ትላለች። እዛው ኃይለኛ ግጭት ይነሳል። አክስቷም ትፎግራለች። ምን ብላ ትፎግራለች ብላችሁ ታስባላችሁ? አሳይሻለሁ፣ በህይወት መኖር አትችይም። ይህ ልጅ ሆድ ላይ የሸከምሽው ልጅ ራሱ መውለድ አትችይም። ቅንቁጣለች አክስቶ ማለት ነው። የሱ አክስት ማለት ነው። የክያ አክስቱ ቅንቁጣለች። በፍጹም ማለት ይሄ እንዴት ይሆናል? በፍጹም የማይሆን ነገር ነው፣ የማይደረግ ነገር ነው አለች አክስቶ ማለት ነው። አሳይሻለሁ አለች ለክያ ማለት ነው። አሳይሻለሁ። እንዴት ነው የምታሳይ? ክያ ደግሞ መልሳ ትጠይቃለች። አሳይሻለሁ እንዴት እንደሚያደርግ አሳይሻለሁ ብላ የለበሰችው አንገቷ ላይ የለበሰችው ሻርብ ላይ ገደም ትላለች። አትወስጂውም ሻርቡንም ብሎ ደግሞ የሚስቴ ሻርብ ነው። ሚስቴ ማለት እናቴ ሁለተኛ እናቴ ናት። ሻርፕ መውሰድ አትችይም ብሎ ገደም ይላል አንዋርም። ኃይለኛ ግጭት ይነሳል በዛ መሀል ላይ። እንግዲህ አክስቷ ሀሳብ ሻርቧ የለበሰችው ሻርቧ ወስጄ መተት አሰራለሁ ማለት ነው። ልጅቱ ደግሞ አልሰጥም ማለት ነው። አንዋርም አልሰጥም ማለት ነው። ኃይለኛ ግጭት ነው የሚነሳ እንግዲህ በዚህ መሀል ላይ እና ከዛም በቃ ነገሩ ኃይለኛ ሆነ። እንደምንም ወሰደ ሻርቡን አንዋር ማለት ነው። አልሰጥም ማለት አሰራለሁ አለች። እርግማኑ ብታዩት እርግማኑ አክስቶ ማለት ነው። እና ያን ቀን በጣም ነው የፈገረችው። እኔ አክስትሽ አይደለሁም ብላ ፈገረች። እንግዲህ እንደፈገረችው ይሄው ሰው ገዝታ መጥታ እንግዲህ እንዳያችሁት ሁለት ጎረምሳዎች ናቸው። አይናቸው ተሸፍኗል። እንግዲህ እሷ ከፀጉር ቤት ፀጉር ተሰርታ ስትወጣ ጊዜ አስያዘችዋ። እንግዲህ አስቡት ሰርሻለሁ አለች። አሰራች። እንግዲህ ቤተሰብ ላይ እንደዚህ መሆን በጣም ከባድ ነው። የክያ አባት ደግሞ ሌላ ሀገር ነው ያለው፣ ኢትዮጵያ ውስጥ አይደለም የሚኖረው። እንግዲህ ክያ እንግዲህ አይታችኋል። ከእነሱ እጁ ከአክስቷ እጅ አምልጣ ስወጣ ስል ልወጣ ብላ እንትን ስሞክር ያዙት። እንግዲህ በግዴታ ማለት ነው። ማለት መውጣት አልቻለችም። መቼም ምን የሴት ልጅ ስለሆነች ማለት ነው። ያዙት፣ መቱት። እንግዲህ ወደ ቤት ያስገቡት፣ ደበደቡ። እንግዲህ ከባድ ነው በጣም። ክያ እንግዲህ ጨዋታዋን ቀጠለች። ብዙ ሰዎች ኮሜንት ላይ እንግዲህ እረች ልጅ ተውጋ ደረሱት፣ እኛ ድራማ እያለን ነበረ፣ አሁንስ የባሰ ከድራማ በላይ ሆኗል፣ እቺ ልጅ ተውጋ ድረሱት እያሉ ነበሩ ሰዎች ኮሜንት ላይ። እና ቤተሰብ ለቤተሰብ ላይ ለማማ መሆን ከባድ ነው ከምለው በላይ። እና ከኛ ውጪ እኛ የምለው ብቻ መከታተል አለብሽ። ከኛ ትዕዛዝ የትም መሄድ አትችይም። እኛ ያዘዝነው ነገር እኛ ያልነው ነገር መዋል አለብሽ። የኛ ትዕዛዝ መፈጸም አለብሽ። ከኛ ወጥሽ የትም መሄድ አትችይም። እኛ የምለው ብቻ መስማት አለብሽ። ከኛ ፈቃድ ውጪ ሌላ ማድረግ አትችይም። እንግዲህ ብላ በጣም እየቆጣች ነበረ አክስቷ። አጎትየውም እንደዛው። እንግዲህ የቤተሰብ ጫና በዝቶባታል። ሰው ህልህ ደግሞ በጣም የማይሆን ውስጥ ይከታል ማለት ሰው በፍቅር ከያዘ እንጂ ህልህ ውስጥ በጣም
ሰው ሲገባ የሆነ የማይሆን ውስጥ ይገባል ማለት ፈልጌ ነው። እና ውድ ቤተሰቦቼ፣ ውድ ተመልካቾቼ ዛሬ ይዤ የመጣሁት ከዚህ ውስጥ ሰው እንደፈለገው ማድረግ ይችላል። ሰው የራሱ ሀሳብ፣ የራሱ ፍላጎት፣ የራሱ እቅድ፣ የራሱ ዓላማ ማለት ነው። ስለዚህ ቤተሰብ መሀል ላይ ገብቶ ህልክ ውስጥ ካስገባ በጣም መጥፎ ነው። የማይሆን ውስጥ ነው የሚገቡት ልጆችን ማለት ፈልጌ ነው።